እጅግ አሳዛኝ ሰበር መረጃ አለ። ልክ የአዲስ አበባ ሀገረ ስብከት አመራሮች እስከ ዛሬ ድረስ በሙስናና በስርቆት እንደተጠረጠሩትና እጅ ከፍንጅ እንደተያዙት የአዲስ አበባ ሀገረ ስብከት ዋና ሊቀ ጳጳስ አስተዳዳሪ የሆኑ ብፁዕ አቡነ ሕርያቆስ በዚህ ዓመት ብቻ 2 ጳጳሳት ከሀገረ ስብከታቸው ተነስተዋል። ይህ እንግዲህ እጅግ ከባድ ነገር ነው። ይህ ችግር እንዴት ሊያጋጥም ቻለ የሚለውን ደግሞ ከስር ከመሰረቱ እያንዳንዱ ሰው ያለውን ሐሳብ ያለውን አመለካከት ወደ ቤተክርስቲያን ጠጋ ብሎ ማጥናት አለበት። እኔ ያየሁትን ልንገራችሁ። ችግርም አለ። በእርግጥም ያየሁበት ቦታ ችግር አለ። ለዚህ ያበቃንም ያ ችግር ነው ብዬ አምኜበታለሁ። በየደብር ላይ አንገቱን እያስክ ማውጣት አንገቱን እነዛን ሰዎች ስትነኳቸው ያስደነገጠኝ ቼናቸው ሃይማኖት አይገደባቸው። ከሙስሊሞቹ ጋር ይገናኛሉ፣ ከፕሮቴስታንቱ ጋር ምንም ሃይማኖት እንደማይገደባቸው። ያው የነሱ እንቅስቃሴ በጣም ሰፊና እንትን ነው። በጣም በሚደንቅ ሁኔታ ከ5 በላይ በሩቅ የምንፈራው ጸያፍ ድርጊት እዚሁ ሀገራችን ድረስ መጥቶልናል። የተመሳሳይ ጋብቻ ስነ ስርዓት ሲፈጽሙ የነበሩ ሰዎች በህግ ቁጥጥር ስር በቤኒሻንጉል ጉሙዝ ውለዋል። ይዘገናል። በባምባሲ ከተማ የተመሳሳይ ጾታ ጋብቻ ፈጽመዋል የተባሉ 2 ግለሰቦች በቁጥጥር ስር መዋላቸውን ፖሊስ እያስታወቀ ነው የሚገኘው። ተኝታችሁ ነው የምትበሉ? አሜን። እስኩ ተኝቼ በላዋለሁ። ተኝቼ በላለሁ። ይሄ አመት ተኝታችሁ የምትበሉበት አመት ነው። አሜን በል እስኪ። አሜን። ተኝቼ በላለሁ። እስኪ ተኝቼ በላለሁ። እስኪ ሁላችሁ ጫኑ ራሳችሁ ለጂ። in the name of Jesus I receive imparted grace። ሆስፒታል ተኝቼ ያው በነጻ የማቴዎስ ወንጌል 6 ቁጥር 32 ላይ አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ይላል። የሆኑ የመናፍቅ ሰባኪ ምን እንደሚል አብረን ነን። በዚህ 3 ሰዓት ውስጥ አካውንታችሁን ቼክ አድርጉ። የታምራት ገንዘቦች ወደ እናንተ አካውንታችሁ ውስጥ ገባ አይቻለሁ። አሜን በማለት ተቀበሉ። አሁን በዚህ ደቂቃ ይህ መልእክት ወደ እናንተ ከደረሰ መልእክታችሁ ነው። ወንድሜ እንዲህ ብሎኛል ከጸለይ። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ክርስቲያናዊት ወንድሞቻችን አድርሱት። ቀጥታ ወደ ቪዲዮቹ እንሄዳለን። እህታችን እጅግ ጠቃሚ የሆነ በሷ እድሜ ላሉ ለሌሎቹም እጅግ አስተማሪ የሆነ መልእክት አላት። እስኪ እንስማት። I do, come on, it's fun. Let's do this, let's do that, let's drink, let's smoke, let's get high a little bit. It's fun እኮ ደግሞ እድሜያችን ነው። በዚህ ጊዜ ፈን ካላረግን መቼ ልናረግ ነው ምናምን ስትሉኝ አይ እኔ አልፈልግም። That does not glorify እግዚአብሔርን glorify አያረግም ስላችሁ she's so lame. Boy, that's me. I am the lamest person in the whole world. Proud lame here. Proud lame. ለማን ነው lame የምባለው እንዴ? ለጌታዬ እኮ ነው፣ ለእግዚአብሔር እኮ ነው lame እየተባልኩ ያለሁት አይደለ? That's a proud በቃ proud የምሆንበት ነገር. You just did not understand. በጣም ነው proud የምሆነው for being lame. I am so happy for being lame. Cause you try to call me she's like a grandma. ምንጅላት አርገኝ my brother. የፈለከውን አርገኝ፣ ከምንጅላትም ከቀጠለ አርገኝ የፈለከውን እንዴ እኔ ለህይወቴን አውቄበታለሁ። እኔ እንዴት ነው እንዳለብኝ አውቃለሁ። አንተም ከቻልክ try to find your way in life, okay? ካልቻልክ ግን don't force me። በቃ የፈለከውን ጥራኝ። እኔ ደስ እያለኝ ነው አክሰፕት ማድረገው። that's my name። ለእግዚአብሔር ትቀልዳለህ። እናመሰግናለን። መስራት ባለብን፣ ማንበብ ባለብን፣ እንዲሁም ቤተሰቦቻችንን ማገዝ ባለብን፣ ቤተክርስቲያናችንን ማወቅ ባለብን ሰዓት ወደ እንዲህ አይነት መንገድ የሚወስዱን ሰዎች ከመንገዳችን ላይ ገሸሽ ማድረግ አለብን። እግዚአብሔር ይጠብቅሽ እያላችሁ መርቋት። በሩቅ የምንፈራው ጸያፍ ድርጊት እዚሁ ሀገራችን ድረስ መጥቶልናል። የተመሳሳይ ጋብቻ ስነ ስርዓት ሲፈጽሙ የነበሩ ሰዎች በህግ ቁጥጥር ስር በቤኒሻንጉል ጉሙዝ ውለዋል። እንግዲህ የፈራነው እየደረሰ ይገኛል። ሁላችንም ጥንቃቄ ማድረግ አለብን። ለመረጃ እንዲሆነን ላናዳምጠው። ይህ 2018 ቶሎ እስካላለፈ ድረስ የምንሰማቸው ዜናዎች ለጆሮ ሰቅጣጭና ኢትዮጵያ ውስጥ እንዴት ሊፈጠሩ ቻሉ የሚያስብሉ ናቸው። የዛሬው ደግሞ ፍጹም ይለያል። በቤኒሻንጉል ጉሙዝ ክልል በአምባሲ ከተማ በተመሳሳይ ጾታ ጋብቻ መስርተው የተገኙ 2 ግለሰቦች በፖሊስ ቁጥጥር ስር ውለዋል። ታደለና ውጋውና በጸሎት እንየው የተባሉት እነዚህ ተጠርጣሪዎች በማህበረሰቡ ጥቆማ አማካኝነት ነው በፖሊስ ቁጥጥር ስር የዋሉት። ተጠርጣሪዎቹ የእምነት ቃላቸውን የሰጡ ሲሆን ፖሊስም የምርመራ ስራ መጀመሩንና በቀጣይ
የምርመራ ውጤቱን ይፋ እንደሚያደርግ አስታውቋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? 2018 ላይ ያልሰማናቸው የግፍና የኃጢአት አይነቶችስ ይኖሩ ይሆን? መልካም ጊዜ። እንግዲህ እንደሰማችሁት ነው። ሁላችንም ኢትዮጵያን መስራት ባለብን ሰዓት ካልሰራን እጅግ አስጸያፊ ድርጊቶች፣ እጅግ አስጸያፊ ልምምዶች በሀገራችን እየተበራከቱ ይገኛሉ። ይህ ለሁላችንም ኢትዮጵያን የቤት ስራ ነው። እንቁ የሆነችውን ክርስቶስ በደሙ የመሰረታትን ቤተክርስቲያናችንን ለማፍረስ ከውስጥም ከውጭም የተለያዩ ሰዎች አደጋ እየጣሉባት ይገኛሉ። እንደዚህ ዘመን ቤተክርስቲያናችን ተፈትና አታውቅም። አንዳንዶች በእውነተኞቹ አባቶቻችን ጥላ ስር ተሸሽገው ሕፃናት ገና ከሕፃንነታቸው ጀምረው ቤተክርስቲያን ለቤተክርስቲያን ያላቸው ክብር እንዲቀንስ የቆሎ ተማሪዎችን ብንወስድ በተለያየ ቦታ የሚደረገው ድርጊት ይህ ነው። ይህ ደግሞ ተሐድሶዎች በቤተክርስቲያናችን ላይ ካሳደሩት ታላቅ ጫና ይበልጣል። ለእስር ያበቃችሁ ነገር ምንድነው? ከዛ በፊት ምን ስትሰሩ ነበር? እሺ፣ በጣም አመሰግናለሁ። ምናልባት አሁን የደብረ መዊ ቅዱስ ሚካኤል ስም ተደጋግሞ ተነሳ እንጂ አዲስ አበባ ላይ ብዙ ደብራት የእንቅስቃሴ ያለ ይሰራል። አሁን ለምሳሌ እኔ ከራጉኤል እስሩም ላይ ከራጉኤል አካባቢ ወጣቶችም ታስረናል። አብረን ታስረናል። እኔ ራጉኤል እና ጉዳዩ ወደ አንድ ቦታ የተሰበሰበ አይደለም፣ እንደ አዲስ አበባ ነው የሚሰራው። ምናልባት የተሐድሶ እንቅስቃሴ ጊዜ ካስታወሳችሁ ቤተክርስቲያኒቷን በተሐድሶ ለማጥመቅ ከምንጩ መስራት አለብን ብሎ አብነት ላይ በጣም ሲሰሩ እንደነበር መምህራን ይነግሩን ነበር። እና አሁን ይህም እንቅስቃሴ በጣም በሚገርም ሁኔታ ቤተክርስቲያንን ለማጥቃት ትውልድ ለማሳጣት ካህናት አባቶቻችን ከፍም ሲል እስከ ሊቃነ ጳጳሳት ድረስ በዚህ ጉዳይ ለማጥመቅ ከምንጩ መስራት አለብን ከሚል እሳቤ ሕፃናቱ ላይ ነው ሲሰሩ የነበረው እየሰሩም ያሉት። አሁን ሕፃናቱን በዚህ ጉዳይ ያጠምቋቸዋል። ያ ሕፃን ዲያቆን ይሆናል፣ አልፎ ደግሞ ካህን ይሆናል፣ ከዛ ጳጳስ ይሆናል በዘመናት ማለት ነው። እና ይህንን ስራ ነው ሲሰሩ የነበሩት። እንደ አጋጣሚ እኛ አንድ መረጃ ደረሰንና እዛ አካባቢ የሚንቀሳቀስ ልጅ እሱን ነካ ስናደርገው አካባቢ ላይ ወደ 10 ምናምን ሕፃናት ተሞክረዋል በዚህ ጉዳይ። እና እኛ ቆመን ደንግጠን ነገሩን ስንከታተለው እንደሚታሰበው ቀላሉ ነው አላገኘነውም። በእኛ ብቻ የሚፈታው ነው አላገኘነውም። እና ሁሉም አካባቢ ላይ ያሉትን ወጣቶች ማነቃነቅ ቻልንና ይህ ጉዳይ እነሱ አካባቢ የደረሰው ደረጃ ምንድን ነው የሚለውን ማጥናት ጀመረ። አሁን ቅዱስ ሚካኤል ይባላል እንጂ ቅዱስ ሚካኤል ማለት ቤተክርስቲያን ነው የሚለው። ቅዱስ ሚካኤል ሲል ደብረ መዊ ቅዱስ ሚካኤል ይባላል እንጂ በጣም የከፉ አካባቢዎች አሉ። እዛ አካባቢ መነሻው ነው ጠንካራ ስላት ስለተሰራ ነው እዛ አካባቢ ያለው ጉድ በጣም ጎልቶ እየታየ ያለው እንጂ አሁን በደረስንበት መረጃና ማስረጃ ሌላ አካባቢ ከዛ የከፋ እንደው ለመግለጽ በጣም ይከፋል። ሰዎቹ ከክፋታቸው አንፃር ቤተክርስቲያን ውስጡ እንድትናቅ ከመፈለጋቸው አንፃር ልጆቹን ሲያለማምዷቸው ቅድስተ ቅዱሳን ውስጥ ሕፃናት ዲያቆናት አሉ አይደል? እዛ ውስጥ ሁሉ ይህን ጉዳይ ያንቀሳቅሳሉ። ይህ ማለት ያ ልጅ አድጎ ለቤተክርስቲያን ያለው ንቀትና ጥላቻ ምን ያለው እንደሚችል በጣም ለመገመት ቀላሉና ቤተክርስቲያንን ለማፍረስ ከሚንቀሳቀሱት እንቅስቃሴ በጣም ከፍተኛው እንቅስቃሴ ብዬ የማስበው ነው። ቤተክርስቲያን ከውስጥ ቀላ እንድትታይ እና ቤተክርስቲያን ውስጥ ሁሉን ነገር ማድረግ ይችላሉ። በጣም የሚገርም ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይህን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። በዚህ መጠን የረከሱ ሰዎች ናቸው እና እንደው ጉዳዩን በጥልቀት ስናየው እኔ ምዕመኑ ከተሐድሶ እንቅስቃሴ ከፍ ባለ ደረጃ መኬድ አለበት ብዬ ነው የማስበው። ደረጃው በጣም ከፍተኛ ነው። እኛም መናገር በጣም እየከበድን ነው አሁን ይህን ጉዳይ ለመግለጽ። እንደው ይህን ስናገር ቤተክርስቲያን የተነካብኝ ይሆን፣ ቤተክርስቲያንም ሰው አቃሉ ያይብኝ ይሆን የሚል ፍርሃት ውስጣችን አለ። እስከዛሬም ደብቀነው የቆየ ነው። ከዚህ አንጻር ነው። ሁለተኛ ደግሞ ይህንን ጉዳይ ይዘህ የምትሄደው ሰውዬ ራሱ በኋላ ወደኋላ ተመልሰህ ስታገኝ በዚህ ጉዳይ ያለ ምናምን ሆኖ ታገኘዋለህ። ይዘህለት የምትሄደው ሰውዬ እና ነገሩ በጣም ከባድ ነውና እንደው መምህራን አባቶቻችን ይህንን ጉዳይ ቆም ብለው ቢያዩት። ቤተክርስቲያን ላይ አሁን የተጋረጠው ትልቁ ፈተና ይሄ ነው ብለን ነው። እኔ በጣም ክብር ምስጋናም ይገባችኋል። በነገራችን ላይ
እንዲህ አይነት ሰዎች መደበቂያቸው ምን እንደሆነ ታውቃለህ? የቤተ ክርስቲያንን ልዕልና ያውቁታል። በዚህ ዓመት ብቻ 2 ጳጳሳት ከሀገረ ስብከታቸው ተነስተዋል። እጅግ አሳዛኝ ሰበር መረጃ አለ። ልክ የአዲስ አበባ ሀገረ ስብከት አመራሮች እስከ ዛሬ ድረስ በሙስናና በስርቆት እንደተጠረጠሩትና እጅ ከፍንጅ እንደተያዙት የአዲስ አበባ ሀገረ ስብከት ዋና ሊቀ ጳጳስ አስተዳዳሪ የሆኑ ብፁዕ አቡነ ሕርያቆስ በዚህ ጉዳይ እጅ ከፍንጅ ተይዘው ሙሉ ለሙሉ ከአዲስ አበባ ሀገረ ስብከት አስተዳዳሪነት ተነስተው እስከ ጥቅምት ቅዱስ ሲኖዶስ ጉባኤ ድረስ በጊዜያዊነት ብፁዕ አቡነ ሳዊሮስ እንዲያስተዳድሩት ተወስኗል። ሐሳብ አስተያየታችሁን ኮሜንት ላይ ስጡ። በአበባ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ሕርያቆስ እና የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ የነበሩት መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ ከአዲስ አበባ ሀገረ ስብከት ከኃላፊነታቸው መነሳታቸው ነው የተነገረው። ብፁዕ አቡነ ሕርያቆስ የሀዲያ ስልጤ ሀገረ ስብከትን እንደያዙ እንዲቆዩ ነው የተደረገው። መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የትንሣኤ ዘጉባኤ ማተሚያ ቤት እርማት ክፍል ባለሙያ ሆኖ መመደባቸው ነው የተነገረው። ቴሌሚዲያ ይህ እንግዲህ እጅግ ከባድ ነገር ነው። ይህ ችግር እንዴት ሊያጋጥም ቻለ የሚለውን ደግሞ ከስር ከመሰረቱ እያንዳንዱ ሰው ያለውን ሐሳብ ያለውን አመለካከት ወደ ቤተ ክርስቲያን ጠጋ ብሎ ማጥናት አለበት። ቦታ ላይ ያየሁትን ልንገራችሁ። የቆሎ ተማሪዎች ናቸው። መምህሩ ያስተምራሉ። ካስተማሩ በኋላ ሁሉም ወደ የጎጆ ይሄዳል። ወደ ጎጆአቸው ከሄዱ በኋላ እዛው ቤተ ክርስቲያኗ አጥር ስር ተቀምጠው ሙዚቃ ይከፍታሉ። ሴቶች ጋር ይደውሉና ይጀነጅናሉ። ይህ የቆሎ ተማሪዎቹ ተግባር ወደ ሌሎቹም ይሰራጫል። እንደዚህ አይነት ተግባርን የሚሰሩትን የቆሎ ተማሪዎች እነዛ አባቶች በትክክል እንዲቆጣጠሯቸው ስልጠና ማሰልጠን ያስፈልጋል። ትምህርታዊ ስርዓቱ እንዴት እንደሆነ እንዴት መቆጣጠር እንዳለባቸው እነዛን አባቶች በየጊዜው መከታተል ያስፈልጋል። ለቆሎ ተማሪዎች ገንዘብ አሰባስቦ መስጠት ብቻ ቤት መስራት ብቻ ሳይሆን እነዛን ልጆች እንዴት ተቆጣጥረው እያስተማሯቸው እንደሆነ በትክክል መገምገምና ማየት ያስፈልጋል። ይህ ያየሁት በከተሞች አካባቢ ነው። በክፍለ ሀገሩ አካባቢ ያሉት እንደዚህ አይነት ነገር ላይገጥማችሁ ይችላል። በሁሉም አካባቢ ነው ማለት አይደለም። ነገር ግን አሁን በአሁኑ ሰዓት እያየን ያለነው የዚያ ውጤት ነው። እዛ ያሉት መምህራን በትክክል እነዚህን የቆሎ ተማሪዎች በስርዓት እግዚአብሔርን ክርስቶስን እንዲፈሩ ትዕቢት እንዳይኖርባቸው የቤተ ክርስቲያኗን ስርዓት እንዳያቃልሉ ስልጣን ሲኖራቸው አድርገው በትክክል ቢሰራበት መምህራኖቹ እንደዛ ቢሰራ እዚህ ገዳማት ሲመጡ እዚህ ከተማ ሲመጡ ወደ አዲስ አበባ ወደ ከተማ ሲመጡ የቤተ ክርስቲያን አስተዳዳሪ ሆነው ሲመጡ ጳጳስ ሆነው ሲመጡ ቤተ ክርስቲያንን ቀለል ያደርጓትም። ሙስናን እንደ ቀላል ነገር አይቆጥሩትም። በዚህ ዓመት ብቻ 2 ሊቃነ ጳጳሳት ከሀገረ ስብከታቸው በአንድም በሌላ መንገድ ይሁን ተነስተዋል። እኛ የሰሩትን አናቅም። ነገር ግን የሆነ ነገር ሳይሰሩ ይነሳሉ ብለን ደግሞ አናስብም። በአዲስ አበባ ያለው የሙስና ጉዳይ እንግዲህ ማንኛውንም ምዕመን ብትጠይቁት አንዳንዱ በአባቶች ተስፋ እየቆረጠ እንዳለ፣ ምክንያቱም በከተሞች በሙሉ የተቀጠሩት አባቶች በሙስና ነው። ስለዚህ እንዴት ሙስና ሰርተው እኛን ሊያድኑን ይችላሉ እስከ ማለት ድረስ የደረሱ አሉ። እኔ አንዳንድ ምዕመናን የሚነግሩኝ ስላለ ነው። ግን እኛን ሰውን አንከተልም። እውነተኞች አባቶች ደግሞ አሉ፣ የታወቀ ነው። ምንም ጥያቄ የለውም። በዚሁ በከተማም ውስጥ እውነተኛ የሆኑ አባቶች ከሙስና የጸዱ ለቤተ ክርስቲያናቸው ክርስቶስ ላስተማረው ትምህርት ክርስቶስ የከፈለውን ዋጋ ይችን ክርስቶስ የመሰረታትን ቤተ ክርስቲያን ክርስቶስን ብቻ ብለው የሚያገለግሉ አባቶች አሉ፣ ነፍ አባቶች አሉ። ነገር ግን ደግሞ ቤተ ክርስቲያኗን ለማጠልሸት ታድሶች ካደረሱት ጉዳት በበለጠ ከህፃናት ከቆሎ ተማሪ ጀምረው ለቤተ ክርስቲያኗ ያላቸው ክብር እንዲቀንስ የሚያደርጉ ሰዎች አሉ። ይህ ደግሞ የሆነው እኔ እንደተመለከትኩትና እንዳየሁት ከሆነም በዛ አካባቢ ያሉት የቆሎ ተማሪዎችን የሚያስተምሩት አባቶች ትክክለኛ ቁጥጥር በተማሪዎች ላይ አያደርጉም። ይህ ደግሞ ቤተ ክርስቲያኗ እነዚህ አባቶች በትክክል ቁጥጥር እንዲያደርጉ እነሱን መምህራኖቹን በደንብ መንከባከብ
እነዛን ተማሪዎች የሚያስተምሩትን መምህር በደንብ መንከባከብ ያስፈልጋል። አስተዳዳሪ ይሆናሉ፣ ሊቃነ ጳጳስ ይሆናሉ። በቤተ ክርስቲያናችን ውስጥ የተለያየ ሹመቶች ይሰጣቸዋል። ክርስቶስን እንዲፈሩ እነዚህ አገልጋዮች፣ እነዚህ አባቶች ከተፈለገ የሚያስተምሯቸውን መምህራኖች በደንብ እንዲቆጣጠሯቸው፣ ስርዓት ይዘው እንዲያድጉ መደረግ አለበት። እላይ ከደረሱ በኋላ ድጓውን፣ ጾመ ድጓውን፣ ቅኔውን ከተማሩ በኋላ ለማስተካከል እጅግ ይከብዳል። ትዕቢትም እኮ ይፈታተናል። አንዳንዴ እውቀት ሲበዛ ትዕቢት ይፈታተናል። ታዲያ ይህን ነገር በትክክል እነ ማህበረ ቅዱሳን ሌሎቹም በትክክል አጥንተው የቆሎ ተማሪዎች ከስሩ ሲማሩ ትዕቢት እንዳይኖርባቸው፣ ሁሉንም አይደለም አንዳንዶቹ ናቸው። አንዳንድ ቦታዎች ያሉ ትምህርት ቤቶች እንደዚህ የሚያስተምሩ። እንደዛ ቢሆን ቤተክርስቲያናችን ትልቅ ለውጥ ታመጣለች ብዬ አስባለሁ። እኛው በሀገራችን እጅግ አስቸጋሪው ጉዳይ ሐሰተኛ ነቢያቶችና ፓስተሮች ናቸው። በአሁኑ ሰዓት ይህንን ህዝብ እየበዘበዙት ይገኛሉ። በ2019 ምን አለ ይሄ ፓስተር? በ2019 ተኝታችሁ የምትበሉበት ነው አለ። የማቴዎስ ወንጌል 6 ቁጥር 32 ላይ አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ይላል። የአሁኑ የመናፍቅ ሰባኪ ምን እንደሚል አብረን በዚህ 3 ሰዓት ውስጥ አካውንታችሁን ቼክ አድርጉ። የታምራት ገንዘቦች ወደ እናንተ አካውንታችሁ ውስጥ ገባ አይቻለሁ። አሜን በማለት ተቀበሉ። አሁን በዚህ ደቂቃ ይህ መልእክት ወደ እናንተ ከደረሰ መልእክታችሁ ነው። ወንድሜ እንዲህ ብሎኛል፣ ከጸለይክልኝ በኋላ 1 ሚሊዮን ብር ወደ አካውንት ገብቶኛል ብሎ መሰክሯል። በህይወታችሁ ላይ በላይፋችሁ ላይ እናንተ ቆይ ጴንጤዎች መቼ ነው ንስሐ ግቡ፣ ወደ ክርስቶስ ተመለሱ፣ ስጋውን ተቀበሉ፣ ደሙ ተቀበሉ ምትሉ መቼ ነው? ስለ ኢየሱስ የምትሰብኩ ኢየሱስ እንሰብካለን ትላላችሁ። እናንተ የምታወሩ ካፋችሁ የሚወጣው ሁሌ ብር፣ ገንዘብ፣ ሀብት እዚች ዓለም ላይ ትተን የምንሄደው ነገር ብቻ ነው። ቤት ታገኛለህ ይላል በዛኛው። እዛኛው ደግሞ ወደ ሌላ አሜሪካ ትሄዳለህ፣ ወደ እንዲሆናለህ፣ ሀብታም ትሆናለህ፣ እንዲህ ትሆናለህ ትላለህ። ከዛ ኦርቶዶክስ ሁሉ ጊዜ ኢየሱስን እየሰበከችና በስራው የምታሳዩን ኦርቶዶክስ ላይ እንዴት ይነሳላችሁ? እና መቼ ነው? ለምንድን ነው ማትጠይቁ? ቆይ ለምንድን ነው ማትጠይቁ? ጴንጤው ሆናችሁ ማለት ኦርቶዶክስ ላይ መጀመሪያ የሆነ ጥያቄ ከማንሳታችሁ በፊት እራሳችሁ ቤት ለምን አታጸዱ? እዚህ ዓለም ላይ ስንኖር እኮ ብርም ቢሆን ገንዘብ ሁሉ ነገር ሰርተን እናገኛለን። ግን ሰርተን ማናገኘው ነገር አለ። አንዱ እሱን መንግስተ ሰማያት ማለት በብርና በምናምን በቁስ አታገኝም። ስለዚህ በአሁኑም ቶሎ ብለህ ተመለስ። እግዚአብሔርም ስጋዬ ደሜን ያልጠጣ ያልበላ መንግስተ ሰማያት አይወርስም ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ አይደለ? እናንተ አሁን ስለ ልብስ ትጨነቃላችሁ፣ ስለሚበላና ስለሚጠጣ ትጨነቃላችሁ፣ ስለ ገንዘብ። አሁን ሀብት ትገባለህ። እኔ ሳልሰራ ብሬ ባንክ ላይ ገብቶ ምን ያደርግልኛል? እግዚአብሔር እኮ ሰርተ ለፍተ ብላል እንጂ የሰው ግብር የት ነው? ከየት ነው የሚመጣልኝ? ጣዖት ነው? ምን ተሰርቶ ነው የሚመጣው? ማለት እንዴት ይገባል? ወይ ሰርተ ታገኛለህ ቢሆን እሺ ኦኬ ብዬ እቀበላለሁ። ግን ከየት ነው የሚመጣው? እኔ ማላውቀው ብር ማን ልኮልኝ ነው? ከምድር ተነስቶ ዝም ብሎ ነው ባንክ ላይ የሚገባው? ከየት መጥቶ ነው? እና ጴንጤዎች ቢታስቡ ጥሩ ነው። አሁንም መንግስተ ሰማያት ቀርባለችና ኑ ኢየሱስ ክርስቶስ ስጋውን እንደምን የበላችሁ እናቱ ከነ ልጁ እያከበራችሁ ለእናቱ ክብር የሰጣችሁ ለልጁ ደግሞ አምልኮ የሰጣችሁ በኦርቶዶክስ ላይ እንዲህ አምሯችሁ ለብሳችሁ ነጭ በነጭ ለብሳችሁ መላእክት መስላችሁ ኑ አብረን እንዘምር ማርያምን። አረ በቃችሁ። የዚህ ዓለም እኮ ምንም አያደርግም። ዛሬ ያየነው ሰው ነገ ይጠፋል፣ ይሞታል። ዛሬ አለ ያለኑ ይጠፋል። ገንዘብ ዛሬ ኖሮ ነገ ይጠፋል። ግን ዘላለማዊ ህይወት ካላገኛችሁ መቼም ስለማትድኑ ቶሎ ብላችሁ ወደ ኦርቶዶክስ እምነት ነው። ሁላችሁ ነው ተኝታችሁ ነው የምትበሉ። አሜን። እስኩ ተኝቼ በላዋለሁ፣ ተኝቼ በላለሁ። ይሄ አመት ተኝታችሁ የምትበሉበት አመት ነው። አሜን በል እስኪ። አሜን። ተኝቼ በላለሁ ብሎ እስኪ ተኝቼ በላለሁ። እስኪ ሁላችሁ ጫኑ ራሳችሁ ለእጅ in the name of Jesus. In the name of Jesus. I receive in part grace. ሆስፒታል ተኝቼ ያው በነፃ ተኝቼ በላለሁ። ምን ነው የምታወራው? ኧረ ጴንጤ ኧረ ተው። እኔ እኮ በጣም ይገርመኛል። ወንጌሉ መቼ ነው የምትሰብኩት? ግን 100% እዚህ መታችሁ በሐሰተኛ ነቢያት ይሁን እውነተኛ ነቢያት የእናንተ ሐሰተኛና እውነተኛ እኔ መለየትም አይቻልም መቼምና በቃ 100% ትዳር ላይ ነው ፎከስ የምታረጉት። ትፋቻለሽ፣ አይሆንሽም፣ አታገቢው፣ እንደዚህ ነው፣ አጭር ነው፣ ረጅም ነው፣ ቀጭን ነው። ይሄ ነው በቃ የእናንተ ትንቢት ቁስ ላይ። ሁለተኛው ደግሞ 100% ገንዘብ ላይ ነው ፎከስ፣ ገንዘብ ላይ። እግዚአብሔር ቃል ያልሰራ አይብላ ይላል። ኦኬ ነጴንጥዬ
መጽሐፉን ዝም ብለህ ተሸክመህ አዙር፣ አንብበው አንብበው። እዚህ መንገድ ለመንገድ ኢየሱስ ጌታ ነው ብቻ እያልክ አትጮህብን። ኦኬ። እና በዚህ በመጽሐፍ ቅዱስ ላይ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ እንዲህ የሚል እግዚአብሔር ቃል ተጽፎ ይገኛል። ልንሰራ ካልወደድን አንበላም ብለን አዘናል ይላል የእግዚአብሔር ቃል። እና የማይሰራ ሰው እንደማይበላ ነው እንግዲህ እዚህ ጋር የሚገልጸው። እና እነ ጴንጤዬ ስራ ለመስራት ሞክሩ፣ ህዝቡን አታስንፉት። እኔ እውነቴን ነው። ኢትዮጵያን ወደ ኋላ በተለይ አሁን ይሄ ጴንጤ የሚባለው ከመጣ በኋላ ኢትዮጵያን ወደ ኋላ ያስቀረ ዜጎቹን አደንዝዞ ቁጭ ያረገ አሳስሮ ቁጭ ያረገ ሃይማኖት ቢኖር ጴንጤ ነው። በቃ ዝም ብሎ ሚራክል ይዘንብላል፣ ይወርድላል፣ ይፈለጥላል፣ ይቆረጥልሃል፣ ትድናለህ፣ ትነሳለህ፣ ትንሳፈፋለህ፣ ትዘላለህ፣ ትተኛለህ፣ ትነሳለህ። ይሄ ነው ወሬ በቃ። ለማንኛውም ስራ ስሩ እሺ። ስራ የሚባል ነገር አለ መቼም። እነ ጴንጤዬ ሉተር መቼም ለእናንተ ያስተላለፈው በጣም ሉተር ከሚጠላቸው የመጽሐፍ ቅዱስ ጥቅሶች አንዱ የያዕቆብ መልእክትን። የያዕቆብ መልእክት አብዛኛው ፎከስ የሚያደርገው ስራ ላይ ነው። እምነት ከስራ ያልሰራ ይብላ ምናምን ነው ትእዛዙ ጠቅላላ። እና ስራ የምትባለዋ ነገር አትወዷትም። በጣም ሌዚ ናችሁ፣ ሰነፎች ናችሁ። ተንቀሳቀስ፣ ዳይ ወደ ስራ ባክ። ወንድማችንን እናመሰግናለን። ቃለ ሕይወት ያሰማልን።